ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን የዛሬ ዕለት ረቡዕ ታህሳስ 15 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ እያደረስን ቆይታ እናደርጋለን። መረጃዎችን ወደ እናንተ በማድረስ ገዛይ እንዱ ላይ ካሜራ ባለሙያችን ፍቃዱ ለትንሳኤ ከኛ ጋር ቆይታ ያደርጋል። እናንተም እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትዘልቁ በአክብሮት እንጋብዛለን። አብራችሁኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የኛውን ቀዳሚ እናደርጋለን። የሲቢ ኢትዮጵያ ፕሪሚየር ሊግ የ2018 ዓ.ም የውድድር ዘመን የ11ኛ ሳምንት መርሃ ግብር ጨዋታዎች በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም እንደዚሁም በአዲስ አበባ ስቴዲየም በዛሬው ዕለት ጅማሯቸውን አድርጓል። ዛሬ በመርሃ ግብሩ መክፈቻ የተደረጉትን ጨዋታዎች ስንመለከት ነገሌ አርሲ ከወልዋሎ አዲግራት ዩኒቨርሲቲ ቀን 7 ሰዓት ላይ በአዲስ አበባ ስቴዲየም ጅማሮውን ያደረገ ጨዋታ ነው። ይህንንም ተከትሎ ነገሌ አርሲ ወልዋሎ አዲግራት ዩኒቨርሲቲን አንድ ለባዶ በሆነ ውጤት በማሸነፍ እንደዚሁ መሪነቱን አንድ ለባዶ በሆነ ውጤት በማሸነፍ እንደዚሁም ነጥቡን ከፍ ያደረገበትን ውጤት ማስመዝገብ ችሏል። አሸብር ውሮ በፍጹም ቅጣት ምት 6ኛው ደቂቃ ላይ ለነገሌ አርሲ ጎል ማስቆጠር ችሏል። ሌላኛው በዚህ ጨዋታ ላይ ክስተት የነበረው 49ኛው ደቂቃ ላይ የወልዋሎ አማካኝ የሆነው ጌትነት ተስፋዬ የፍጹም ቅጣት ምት አግኝቶ አምክኗል፣ አልተጠቀመበትም ማለት ነውና ሌሎችም ጨዋታዎች ተደርገዋል። አርባ ምንጭ ከተማን ከመቀሌ 70 እንደርታ ጋር ያገናኙ ጨዋታ ደግሞ በመቀሌ 70 እንደርታ አሸናፊነት ፍጻሜውን አግኝቷል። የምድቡ ግርጌ ላይ የሚገኘው መቀሌ 70 እንደርታ በአዲሱ አሰልጣኝ ጸጋዬ ኪዳነ ማርያም እየተመራ የዛሬውን ጨዋታ በድል ማጠናቀቁን ተከትሎ ነጥቡን እንደዚሁ ወደ 7 ከፍ ያደረገበትን ውጤት ነው ማስመዝገብ የቻለው ማለት ነው። የኢትዮጵያ ፕሪሚየር ሊግ የ11ኛ ሳምንት መርሃ ግብር ጨዋታዎች በነገው ዕለትም በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም እንደውም አዲስ አበባ ላይ በሚደረጉ ጨዋታዎች ቀጥሎ እንደሚከናወን የሊግ ሼር ካምፓኒው መረጃ እንደዚሁ ያመለክታል ማለት ነው። ወደ ሌሎች ስፖርታዊ መረጃዎቻችን በቀጥታ የምናልፍ ነው የሚሆነው። የብሔራዊ ዳኞች ኮሚቴ ፋሲል ከተማ እግር ኳስ ክለብን ይቅርታ ስለመጠየቁ እንደዚሁ ተገልጿል። በደብዳቤ ነው እንግዲህ የብሔራዊ ዳኞች ኮሚቴ ያሳወቀው ተብሏል። መንስኤው ደግሞ ከዚህ ቀደም በ10ኛ ሳምንት መርሃ ግብር ላይ ነገሌ አርሲ ከፋሲል ከተማ ጋር ባደረጉት ጨዋታና ፋሲል ከተማ ጨዋታውን አንድ ለባዶ በሆነ ውጤት ባሸነፈበት እንቅስቃሴ ምኞት ደበበ በቀይ ካርድ ወጥቶ ነበር በቀጥታ። ያ ደግሞ እንቅስቃሴ ወይም ደግሞ ያ ውሳኔ ብዙ የፋሲል ከተማ እግር ኳስ ክለብን ደጋፊዎች እንዳስቀየመ በተለያዩ የማህበራዊ ሚዲያ ክለቡን በይፋ እንደዚሁ ውሳኔውን መኮንኑን አሰልጣኙን ጨምሮ እንደዚሁ እንዳልተመቻቸው ሀሳባቸውን ሲገልጹ ነበር። ስህተት ነው፣ በቀጣይ መታረም እንዳለበት ሀሳባቸውን ሲገልጹ ነበርና ቅሬታቸውንም ጭምር ማለት ነው። ይህንን ተከትሎ እንግዲህ የብሔራዊ ዳኞች ኮሚቴ ደግሞ አጠቃላይ ተከሰተ የተባለውን ጥፋት ቀይ ካርድ የማያሳጥ መሆኑን በስተት የተፈጸመ መሆኑን ያው ዳኝነት እንግዲህ ቅጽበታዊ ውሳኔ መሆኑን ተከትሎ ነው ይሄንን የይቅርታ ደብዳቤ ለፋሲል ከተማ እግር ኳስ ክለብ የሰጠው ተብሏል። የተወሰነውን ውሳኔ በመመሪያ ለማስተካከልና ቀጣይ አራት ጨዋታዎችን እንዳይቀጣ ለማድረግ የሚያስችል መመሪያ ባለመኖሩ ይህንን ጉዳይ እንደዚሁ በይቅርታ እንዲያልፏቸው የፋሲል ከተማ እግር ኳስ ክለብ ደጋፊዎችን በአጠቃላይ በደብዳቤ መልኩ ክለቡን ጨምሮ ጠይቀዋል ተብሏል። ይህንን እንግዲህ ሀሳብ የሰጡት የብሔራዊ ዳኞች ኮሚቴ ሊቀመንበር ሸዋንግዛው ተባበል ነው ከኦቢኤን ጋር በነበራቸው ቆይታ ማለት ነውና ይህንን ጉዳይ ተመልክተናል። ወደ መጨረሻው የሀገር ቤት ስፖርታዊ መረጃችን ስናልፍ ደግሞ አትሌቲክስን ነው የምናገኘው። የኢትዮጵያ አትሌቲክስ ፌዴሬሽን ከአዲስ አበባ አትሌቲክስ ፌዴሬሽን ጋር በመተባበር አዲስ አበባ ውስጥ የሚገኙ የአትሌቲክስ አሰልጣኞችና እንደዚሁ ደግሞ የዳኞች የማሻሻያ የሙያ ስልጠና እንደዚሁ ተሰጥቶ ተጠናቋል የሚል መረጃ ይዞ ወጥቷል። ይህንን መረጃ ያደረሰን የአዲስ አበባ አትሌቲክስ ፌዴሬሽን ነው። 74 የአትሌቲክስ አሰልጣኞች የስልጠናው የሙያ ማሻሻያው ስልጠና እንደዚሁ ሰልጣኝ እንደነበሩ ተነግሯል። በሌላ በኩል ደግሞ 100 የአትሌቲክስ ዳኞችን በተመሳሳይ የሙያ ማሻሻያ ስልጠና እንደተሰጣቸው ተገልጿልና በጥቅሉ ሙያው ከፍ እንዲል 174 እንደዚሁ ባለሙያዎች ይህንን ስልጠና እንደተከታተሉ ነው የተገለጸው። ስልጠናውን በተመለከተ የአትሌቲክስ አሰልጣኞች ስልጠናን በዶክተር ብዙነህ ታረቀኝ የተመራ ነው ተብሏል። በኢንስትራክተር ፍቃዱ ከበደ እንደዚሁም በአሰልጣኝ ታደሰ ጌትነትና በአሰልጣኝ ጌታሁን ስለሺ አማካኝነት እነዚህ ስልጠናዎች እንደተሰጡ የኢትዮጵያ አትሌቲክስ ፌዴሬሽን ያደረሰን መረጃ ያመለክታል ማለት ነው። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችን ይህን ይመስሉ ነበር። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናቀና ይሆናል። አሁንም ናሁ ቴሌቪዥን ምርጫችሁ አድርጋችሁ ስፖርትን እየተከታተላችሁ ስላላችሁ በድጋሚ እጅግ በጣም እናመሰግናለን። መልእክቶች አሉን። ከመልእክቶች በኋላ ዳግም የምንገናኝ ይሆናል። አብራችሁ ነው።
ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በአገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን በመከታተል ላይ ትገኛላችሁ። አብራችሁን ስላላችሁ በድጋሚ እጅግ በጣም እናመሰግናለን። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አደርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ ያገኘናቸውን የመረጃዎች ወደ እናንተ እያደረስን ቆይታ እናደርጋለን። የአፍሪካ ዋንጫ የውድድር መድረክ ለ35ኛ ጊዜ በሰሜን አፍሪካዊቱ ሀገር ሞሮኮ አስተናጋጅነት እየተከናወነ ነው የሚገኘው። ዛሬ ምሽትም የምድብ ጨዋታዎች እንደዚሁ ቀጥለው የሚከናወኑ ይሆናል። የወቅቱ የመድረኩ ሻምፒዮኗ ሀገር አይቬሪ ኮስት እንደዚሁ ሞዛምቢክን የምታስተናግድበት ጨዋታ ምሽቱ 2 ሰዓት ከ30 ሲል ጅማሮውን ያደርጋል። በሌላ በኩል እዚሁ ምድብ ላይ የሚገኙት ሁለቱ ሀገራት ካሜሮን እና ጋቦንም የሚያደርጉት ጨዋታ እንደዚሁ የሚጠበቅ ነው የሚሆነው። ካሜሮን ከጋቦን የሚያደርጉት እንቅስቃሴ በአውሮፓ በትልቅ ደረጃ የምናውቃቸው ትልልቅ ተጫዋቾች በሁለቱም ብሔራዊ ቡድን ውስጥ መኖራቸው የበለጠ ጨዋታውን ለተመልካች አዝናኝ ሊያደርገው እንደሚችልና ብርቱ ፍክክር ሊያስመለክት እንደሚችል እንደዚሁ እየተነገረ ነው የሚገኘው። በካሜሮን በኩል እንግዲህ ተጠቃሾቹ ተጫዋቾች አሉ። የማንቸስተር ዩናይትዱ ተጫዋች ብሪያን ቤቡም በፊት መስመር ላይ ይህንን ዲፓርትመንት ይመራል ተብሎ ይጠበቃል። በጋቦን በኩል ደግሞ ፐር ኤምሪክ ኦባሜያንግ ቀድሞ የአርሰናል የቼልሲ እንደዚሁም ደግሞ በባርሴሎናና አሁን ደግሞ ወደ ፈረንሳይ ሊግ መጥቶ እየተጫወተ የሚገኘው የኦባሜያንግ እንቅስቃሴ ይጠበቃል ማለት ነውና እነዚህ ትልልቅ ተጫዋቾች የሚያደርጉት የእርስ በርስ ትንቅንቅ በአይቬሪ ኮስት እና በሞዛምቢክ መካከል በምድብ 6 ከሚደረጉ ጨዋታዎች መካከል ተጠቃሽ ነው። ይህንን ይመስላል የአፍሪካ ዋንጫ። እስካሁን ድረስ እንግዲህ በተለይ የሰሜን አፍሪካ ሀገራቶች እጅግ በጣም ጥሩ እንቅስቃሴ እያደረጉ ጨዋታዎቻቸውንም እያሸነፉ የውድድር መድረኩን በሙሉ 3 ነጥብ የሰበሰቡበትን ሂደት እየተመለከትን ነው የምንገኘው። ሌሎች መረጃዎችን ወደ እናንተ እናደርስና የመረጃ ሰዓታችንን የምናጠናቅቅ ነው የሚሆነው። አጫጭር ስፖርታዊ መረጃዎች ወደ እናንተ ስናደርስ የወርሃ ታህሳስ የላሊጋው ምርጥ ተጫዋቾች እንደዚሁ ላሊጋው ይፋ አድርጓል። ራዱ ከሴልታ ቪጎ ይሄ ተጫዋች እጅግ በጣም የሚገርም ነው። ክሊያን ምባፔ ከሪያል ማድሪድ ጎሎችን እያስቆጠረ ነው የሚገኘው። ይህም ተጫዋች በሪያል ማድሪድ በኩል አንዳንድ እንቅስቃሴዎች ላይ ያን ያህል የተጠበቀውን ያህል ማድረግ ባይችልም ክለቡን፣ ነገር ግን አሁንም የላሊጋውን የከፍተኛ ጎል አስቆጣሪነት እየመራ ነው የሚገኘው። በቅርቡ ደግሞ እንደዚሁ የክርስቲያኖ ሮናልዶን ታሪክ ክብረ ወሰን ስለመጋራቱ እየተመለከትን ነበረ። ላሚን ያማል ከባርሴሎና አለ፣ እንደዚሁም ቫሌሪ
ሞሬራ ከኤሌቼ ከአዲስ አዳጊው ክለብ እዚህ ስም ዝርዝራቸው እንደዚሁ ሊስት ተደርጓል ማለት ነው። የወርሃ ታህሳስ የላሊጋው ምርጥ ተጫዋች ተብሎ ለመመረጥ ማለት ነው። ወደ ሌሎች መረጃዎቻችን ስናልፍ ደግሞ መጪው የጥር የተጫዋቾች የዝውውር መስኮት ከተወሰኑ ቀናቶች በኋላ የሚከፈት ነው የሚሆነው። በዚህ የጥር የተጫዋቾች የዝውውር መስኮት ላይ ደግሞ ታላላቆቹ ክለቦች ተሳትፎ ሊያደርጉበት የሚችል እንደሆነ ነው እየተነገረ የሚገኘው። ማንቸስተር ዩናይትድ ክፍተቱን ለመሙላት ወይም ደግሞ ወደ ጥንካሬው ለመምጣት አዳዲስ ተጫዋቾችን ወደ ስብስቡ ሊቀላቅል የሚችልበት እድል እንዳለ እየተነገረ የሚገኛል። ከዛ ባለፈም ደግሞ በክለብ ውስጥ ያን ያህል ጠቀሜታ የሌላቸው ከአሰልጣኝ ሩበን አሞሪም አጨዋወት ጋራ ይራመዳሉ ያልተባሉ ተጫዋቾችን እንደዚሁ ወደ ሌላ ክለቦች በውሰትና በሽያጭ ሊሸኙ እንደሚችሉም እየተነገረ ነው የሚገኘው። አሁን ከጫፍ የደረሰው ወደ ጣሊያኑ ክለብ ሮማ ለማምራት እንደዚሁ ጉዳዩ እያመራ የሚገኘው የጆሹዋ ሲርኬዚን ጉዳይ መጥቀስ ይቻላል። ይህ ተጫዋች ወደ ዋና ከተማው ክለብ ሮማ የሚያምራበት እድል ሰፊ ስለመሆኑ እየተነገረ ይገኛል። በውሰት ውል ነው ወደ ሮማ የሚያቀናው። ከዛ በኋላ የተጫዋቹ ብቃት እየታየ በቋሚነት የማስፈረም እንደዚሁ እድሉ በስምምነቱ ላይ ሊካተት እንደሚችልም እየተነገረ ነው የሚገኘው። ከዛ ባለፈ ማንቸስተር ዩናይትድ የአማካኝ ስፍራውን እንደዚሁ ለማጠናከር የኖቲንግሃም ፎረስቱን ኤሎይት አንደርሰንን ለማስፈረም ፍላጎት እንዳለው እየተገለጸ ነው የሚገኘው። ከዚህ ቀደም እንግዲህ ከአንቶኒ ሴሜኞ ጋር ስማቸው በስፋት ሲያያዙ የነበሩት ቀይ ሰይጣናቱ አንቶኒ ሴሜኞ ሰማያዊዎቹን ማንቸስተር ሲቲዎችን እንግዲህ ምርጫው ማድረጉን ተከትሎ ይህንን ተጫዋች ለማስፈረም አሁን በትልቅነት ሁኔታ ድርድር ስለመጀመራቸው እየተገለጸ ነው የሚገኘው። ሌሎችም ክለቦች ይፈልጉታል። የተጫዋቹን ግልጋሎት ለማግኘት ከፍተኛ ፍላጎት አላቸው። ነገር ግን ተጫዋቹ አሁን ላይ የመረጠው ማንቸስተር ዩናይትድን ስለመሆኑ እየተነገረ ነው የሚገኘው ማለት ነው። ወደ ማንቸስተር ዩናይትድም የመግባቱ ነገር ሰፊ ስለመሆኑ ተነግሯል ማለት ነው። ክቡራትና ክቡራን ተመልካቾቻችን ካለን ሰዓት አንጻር የዛሬ ዕለተ ረቡዕ ያሉንን የመረጃ ሰዓታችንን በዚሁ እናጠናቅቃለን። ስለተከታተላችሁን እጅግ በጣም እናመሰግናለን። ሌሎች የናሁ ቴሌቪዥን ፕሮግራሞች የሚቀጥሉ ይሆናል። ስለተከታተላችሁ እናመሰግናለን። መረጃዎቹን ወደ እናንተ በማድረስ ገዛ ሄንዱ ላይ የካሜራ ባለሙያችን ደግሞ ፍቃዱ ለትንሳኤ ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች ወደ እናንተ መድረሳቸውን ይቀጥላሉ። መልካም ጊዜ ይሁንላችሁ።